በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘዳግም ምዕራፍ 9 ከቁጥር 1 እስከ ፍጻሜ ምዕራፍ። እስራኤል ሆይ ስማ፣ ከአንተ የበለጡትንና የበረቱትን አሕዛብ እስከ ሰማይም ድረስ የተመሸጉትን ታላላቆች ከተሞች ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ትሻገረዋለህ። አንተም የምታውቃቸው ስለ እነርሱም በዔናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸው ታላቁና ረጅሙ ሕዝብ የዔናቅ ልጆች ናቸው። አምላክህም እግዚአብሔር እንደሚበላ እሳት ሆኖ በፊትህ እንዲያልፍ ዛሬ እወቅ። እርሱ ያጠፋቸዋል፣ በፊትህም ያዋርዳቸዋል። እግዚአብሔርም እንደነገረህ አንተ ታሳድዳቸዋለህ፣ ፈጥነህም ታጠፋቸዋለህ። አምላክህ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። እነዚህን አሕዛብ ስለ ኃጢአታቸው እግዚአብሔር ከፊትህ ያወጣቸዋል። ምድራቸውን ተወርሳት ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም። ነገር ግን አምላክህ እግዚአብሔር ከፊትህ የሚያጠፋቸው በእነዚያ አሕዛብ ኃጢአት ምክንያትና ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ቃል ይፈጽም ዘንድ ነው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክህ እግዚአብሔር ይህችን መልካም ምድር ርስት አድርጎ የሰጠ ስለ ጽድቅህ እንዳይደለ እወቅ። አምላክህን እግዚአብሔርን በምድረ በዳ እንዳስቆጣኸው ከግብፅ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከመጣችሁ ድረስ በእግዚአብሔር ላይ እንዳመጻችሁ አስብ፣ አትርሳ። በኮሬብ ደግሞ እግዚአብሔርን አስቆጣችሁ፣ እግዚአብሔርም ሊያጠፋችሁ ተቆጣባችሁ። የድንጋዩን ጽላቶች እግዚአብሔር ከእናንተ ጋር የተማማለባቸውን የቃል ኪዳን ጽላቶች ይቀበል ዘንድ ወደ ተራራ በወጣሁ ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። ከ40 ቀንና ከ40 ሌሊትም በኋላ እግዚአብሔር 2ቱን የድንጋይ ጽላቶች የቃል ኪዳኑን ጽላቶች ሰጠኝ። እግዚአብሔርም ተነስተህ ከዚህ ፈጥነህ ውረድ፣ ከግብፅ ያወጣሃቸው ሕዝብህ ረክሰዋል፣ ፈጥነው ካዘዝኋቸው መንገድ ፈቀቅ ብለዋል፣ ቀልጦ የተሠራ ምስልም ለራሳቸው አድርገዋል አለኝ። እግዚአብሔርም ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ፣ አጠፋቸው ዘንድ ስማቸውንም ከሰማይ በታች እደመስስ ዘንድ ተወኝ። አንተንም ከእነርሱ ለሚበረታና ለሚበዛ ሕዝብ አደርግሃለሁ ብሎ ተናገረኝ። እኔም ተመልሼ ከተራራው ወረድሁ። ተራራውም በእሳት ይነድ ነበር። 2ቱም የቃል ኪዳን ጽላቶች በ2ቱ እጆቼ ነበሩ። ተመለከትሁም፣ እነሆ አምላካችሁን እግዚአብሔርን በድላችሁ ነበር። ለእናንተም ቀልጦ የተሠራ የጥጃ ምስል ሰርታችሁ ነበር። እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ ብላችሁ ነበር። 2ቱንም ጽላቶች ያዝሁ፣ ከ2ቱም እጆቼ ጣልኋቸው። እናንተም ስታዩ ሰበርኋቸው። ስለ ሠራችሁት ኃጢአት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ
እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራሁ እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅሁ። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ። እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣው። ስለ አሮንም ደግሞ በዚያን ጊዜ ጸለይሁ። ያደረጋችሁትንም ኃጢአት ጥጃውን ወሰድሁ፣ በእሳትም አቃጠልሁት፣ አደቀቅሁትም፣ እንደ ትቢያም እስኪሆን ድረስ ፈጨሁት። ትቢያውንም ከተራራ በሚወርድ ወንዝ ጣልሁት። በተቤራም በማሳህም በምኞት መቃብርም እግዚአብሔርን አስቆጣችሁት። እግዚአብሔርም ውጡ፣ የሰጠኋችሁንም ምድር ውረሱ ብሎ ከቃዴስ በርኔ በላካችሁ ጊዜ በአምላካችሁ በእግዚአብሔር ቃል አመጻችሁ፣ በእርሱም አላመናችሁም፣ ድምፁንም አልሰማችሁም። እናንተን ካወቅሁበት ቀን ጀምሮ በእግዚአብሔር አመፀኞች ነበራችሁ። እግዚአብሔርም አጠፋችኋለሁ ብሎ ስለተናገረ በወደቅሁበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደቅሁ። በእግዚአብሔርም ፊት እንዲህ ብዬ ጸለይሁ። ጌታ እግዚአብሔር ሆይ በታላቅነት የተቤዠኸውን በጠነከረችውም እጅ ከግብፅ ያወጣኸውን ሕዝብህንና ርስትህን አታጥፋ። ባሪያዎችህን አብርሃምንና ይስሐቅን ያዕቆብንም አስብ። የዚህን ሕዝብ ደንዳናነት ክፋቱንም ኃጢአቱንም አትመልከት። ከእርሷ እኛን ያወጣህባት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቷቸውማልና፣ ስለዚህ በምድረ በዳ ሊገድላቸው አወጣቸው እንዳይሉ እነርሱም በታላቅ ኃይልህ በተዘረጋውም ክንድህ ያወጣሃቸው ሕዝብህና ርስትህ ናቸው። ይቆየን። ወስብሐት ለእግዚአብሔር።